እያስፈራራት ነው። ሳስበው ቃል ሁሉንም ነገር ብቻዋን ለመውረስ እያሰበች ነው። እቺ ውሻ ልጅ የማትረባ ልትክደኝ እያሰበች ስራ ታሰራኛለች። ሰርፕራይዝ ሰርፕራይዝ! የእህቴ ልጅ ቆይ አንዴ ላስረዳሽ። ዝም በል አንድ እርምጃ ብትራመድ ውርድ ከራስሽ። አልገባኝም። ልጇ እንደሆንኩ ካወቀች ስሜቷን መቆጣጠር አትችልም። እናቴ እንደ ልጅሽ የምታቅፊኝ ቀን ናፍቆኛል። ዛሬማ ልጅሽ እንደሆንኩ ነግርሻለሁ። በባይሉ ፍራ እጅግ አጓጊና እጅግ ልብ አንጠልጣይ የሆነው ተወዳጁ አደራ ዛሬም በሚገርምና በሚደንቅ ሁኔታ መጥቷል። ቃል የተዘረጋችው ወጥመድ ራሱ ጠልፎ ሲጥላት አይተናል። እቅዷ ተበላሽቶ አቶ ባይሉ ከእስር ቤት ወጥተዋል። ሰላም እውነታውን የምታውቅበት ደርሷል። እንዴት ይገርማል! እጅግ አጓጊና ልብ አንጠልጣይ ነው። አቶ ባይሉ ከእስር ቤት መውጣታቸው በጣም የሚገርምና የሚደንቅ ነገር። የዘረጋችው ወጥመድ ራሱ ጠልፎ ሲጥላት አይተናል። ብሌን እንግዲህ የሄደችበት እቅዷ ተሳክቶላታል። ፍላሹን አምጥታ ለሳሚ መስጠቷ እጅግ የሚያስደስት ነው። ምክንያቱም አቶ ባይሉ ከእስር ቤት ስለወጣ አሁን ሳሚ ቢያንስ ከዳግም ጋር የተስማማው ስምምነትን እንዲያከብር ያደርገዋል። አቶ ባይሉ አሁን ከእስር ቤት ስለወጣ በጣም ከባድ ነገር ነው የሚፈጠረው በሳሚና በቃል ህይወት ላይ ማለት ነው። ምክንያቱም መታችሁ እንኳን አንድ ቀን አልጠየቃችሁኝም። ስለዚህ ከዚህ ጀርባ እናንተ ናችሁ ያላችሁት፣ እናንተ ናችሁ ያሳሰራችሁ በማለት ሌላ በቀል ይጀምራል ማለት ነው። ሰላምም እንግዲህ የውርሱን ሁኔታ ወደ ቃል ልታዞረው ስትል እንግዲህ በአቋራጭ ሂዳ መናገሯ ለባይሉ እንግዲህ አቶ ባይሉም እሱም በአቋራጭ የቃል እቅድማ አይሳካም፣ እሷ ጠልፋ ጥላኝ እኔ ደግሞ ጠምዝዣ አስወጣታለሁ። ስለዚህ በማለት የውርሱንና የስም ዝውውሩን ጉዳይ ለእኔ ታዩ እህቴ፣ እኔ ጨርስልሽል፣ እኔ ብዙ ሰው አውቃለሁ፣ እወጣለሁ በቅርቡ ሲል እንግዲህ ቃል ገብቶላታል። እንግዲህ በየጊዜው እየተሸወደች እና እየተታለለች ያለችው ሰላም አሁንስ ባይሉ ከወጣ በኋላ ምን ይፈጠራል? አንደኛ የቃል ጓደኛም ሚስጥሩን ታውቃለች። ግን አቶ ባይሉ በዙሪያ ያሉትን ሰዎች የሚጫኑትና የሚያስፈራሩት ከሆነ ከመጉዳትና ከመግደል ወደኋላ አይልም። ስለዚህ ምን ይፈጠራል? እጅግ አጓጊና እጅግ ልብ አንጠልጣይ ነው። የቃል ጓደኛም አሁን እንግዲህ በባይሉና በቃል መሀል ያለውን ንግግር እንግዲህ ለሳሚ ታቀብላለች ማለት ነው። እሷም አስወግድልኝ ግደልልኝ ብላው ነበረ። እሱ ግን አንቺን አስወግጄ የማገኘው ጥቅም የለም፣ ግን በጋራ መጠቀም እንችላለን፣ ያለውን ሁኔታ ተነግረኛለሽ፣ ቃል ለአንቺ እንደማተኛለሽ እና አንቺን እንደምታስወግድሽ አዛኝ ነው፣ እኔ ግን አላስወግድሽም፣ ጥቅምሽን ማየት ፈልጋለሁ ሲል አስጠንቅቋታል። እሷም እንግዲህ ቃልን ለመበቀል የምታደርገው ጥረት ከባድ ፍጥጫ ነው። ስለዚህ እውነታው የሚወጣው ብሌንና በዳግም አማካኝነት ሊሆን ይችላል። ሁሉም የራሳቸውን ጥቅም የራሳቸውን ፍላጎት ለማግኘት የሚያደርጉት ግብ እርስ በራሳቸው እንዲጎዳዱና እርስ በራሳቸው ሌላ ጸብ ውስጥ እንዲገቡ ነው የሚያደርጋቸው። ስለዚህ ምን ይፈጠራል? ቃል አቶ ባይሉን ስታየው በቁሟ ድርቅ ፍጥጥ ብላን የቀረችው የእህቴ ልጅ ውዷ እህቴ የእህቴ ልጅ መጣውልሽ፣ እንዴት ነሽ? ናፍቀሽኛል እያለ እንግዲህ በነገር ወጋ እያደረገ አድርቆ አስቀምጧታል ማለት ነው። ቃልን እንዲህ ቃል እኔ የፈለግኩት ሆነ፣ ያሰብኩት ተሳካ፣ በኃይሉ ታሰረ። ሰላምም ውርሱን በእኔ ስም ልታረግ ነው። ሳሚን የፈለግኩት የውርሱን ጉዳይ የስም ዝውውሩን ጉዳይ እንዲጨርስልኝ ነበረ። እሱንም ወደ ዘብጥ እያስወርደዋለሁ። ቀን ጠብቄ የምትለው ቃል አይደለም እቅዷ ሊሳካላት እሷ ራሱ ልክ ወሽመጧ ቁርጥ ብሎ እቤቷ ኩርት መብላ የምትቀመጥበት ቀን ደርሷል። ምናልባት በኃይሉን ባለው ፍላሽ አስፈራራሃለሁ ብትለው እንኳን በዚያ ፍላሽ አሳስረው እንግዲህ በዘይትም ቤትም ብሎ ወጥቷል። ቅጣቱን ተቀብሎ ካሁን በኋላ ያለው ፍጥጫ ተስማምተው እቅዳቸው ማሳካት፣ አለበለዚያ ደግሞ የፈለግኩትን ድርሻ ካልሰጠሽኝ እያሉ በሚያደርጉት ትንቅንቅ ሌላ ጦርነት ይከፈታል። በዛ መሀልም ሰላም አንድ ቀን እውነታውን ትደርስበት ሊሆን ይችላል።
ትልቁ ጉዳይም የወይዘሮ ገነት ጉዳይ ነው። ወይዘሮ ገነት እንግዲህ ሰላም የብሌን እናት እንደሆነች እንግዲህ ሳሚ ነግሯታል። ሳሚ እንደሆነ ባታውቅም ማለት ነው። ስለዚህ አንድ ቀን ምናልባች ለዳግም የሆነ ሰው ደውሎ ሰላም የብሌን እናት ናት ብሎ ነግሮ የነበረ ግን እያለች ካወራቸው ይህ ነገር እውነት አለው ብለውም እውነታው እንዲደርሱበትና እውነታው እንዲያጋልጡ ይረዳቸዋል። ትልቁ ጉዳይ አሁን ዳግም እናቱን ማግኘቱ ነው። ምክንያቱም ብሌንንና ዳግምን ለመለያየት የሚያደርጉት ጥረት በፍቅራቸው መሀል ቢገቡ እንኳን የሚያገናኛቸው የስጋ ዝምድና ያስተሳሰራቸው ጥብቅ ግንኙነት አለ። በእርግጥ ብሌንና ዳግም ስለሚዋደዱ ነው አብረው የሚሆኑት ሊሉ ይችላሉ። እነሱ ግን እውነታው ያልተገለጸላቸው ሌላ የሚያገናኛቸው ጉድ አለ፣ የገነት ልጅ መሆኑ። ይህን ደግሞ የሚያውቀው ሳሚ ነው። ሳሚ ካሁን በኋላ አቶ በኃይሉን ተባብረን ልናጠፋው ይገባል፣ ቃልን አላምናትም፣ አንተን ነው ማምን በማለት እንግዲህ ከዳግም ጋር በደንብ ሊግባቡና አብረው ሊሰሩ ይገባል። ትልቁ ጉዳይ አሁን የብሌን ጓደኛ የቃል ጓደኛ ሚጣ እቤት መምጣቷ ነው። ወይዘሮ ሰላም ቤቴን እንድጠላው ከቤቴ እንድርቅ ሰላሜን እንዳጣ አድርገሽኛል፣ ይችልሽ ለምንድን ነው ደግመሽ ያመጣሻት በማለት እንግዲህ ቃልን ፊት ነስታት ትታት ወጥታለች። ከብሌን ራስ ላይም ውረጅ፣ ብሌንን ንክስ ያዝ ጥምድ አታርጊያት፣ ምን አረገችሽ እያለች እንግዲህ አፋፏን እያለች ነው። ስለዚህ ከባድ ነገር ነው። አቶ በኃይሉም መጥቶ እንግዲህ ብሌንን ቢናገራት አትናገርብኝ፣ እሷ ከመታሰርና ከማሳሰር አሳልፋ ከመስጠት ጠብቃኛለች በማለት እንግዲህ እንደፈለገ ላይ እንደፈነጭበት ያረጋል ማለት ነው። በጣም የሚያሳዝነው እና በጣም ልብ የሚሰብረው ጉዳይ ግን አቶ በኃይሉ የስም ዝውውሩን ላዙርልሽ ላስተካክልልሽ በማለት ምናልባች በሱ ስም አድርጎ ጉድ እንዳያረጋት ነው የብዙዎቻችን ስጋት። ምክንያቱም ምንም ከማድረግ ወደኋላ አይልም። ቃልም በሷ ስም ከሆነ በሰላም ስም ከሆነ ኦልሬዲ ሰላም ስትሞት ቃል እንደምትወስደው ያውቃል። ስለዚህ በእኔ ስም አድርጊው ወይም እኔ እስኪ እንደ አደጋ ጊዜ ተጠሪ እንደመሆኔ መጠን በማለትም አጭበርብሮ በሱ ስም ሊያረገው ይችላል። እንግዲህ ሁላችንም በጉጉት እንጠብቀዋለን ምን ይፈጠራል። የበኃይሉና የቃል ፍጥጫ። እበላለሁ ብላ ተበላች፣ አጠፋለሁ ብላ መጥፊያዋ ደርሷል። ሰው ጥላለሁ ብላ በዘረጋችው ወጥመድ ራሷ ወድቃበታለች። ቀጣይ ክፍል ምን ይፈጠር ይሆን? ሁላችንም በጉጉት እንጠብቀዋለን። እጅግ አጓጊና እጅግ ልብ አንጠልጣይ ነው። የዳግምና የብሌን መግባባት መፈቃቀር ዳግም እናቱን በማግኘቱ በጣም እጅግ አንድ እርምጃ ደስ እያለን ይሄ ነው። የቃል ጓደኛም አሁን ሁሉን ነገር ጠንቅቃ ታውቃለች። ጥቅሟን አስከብራለሁም በማለት ህይወቷንም ታድጋለች። ቃልን ግን በቀላሉ አትተዋትም። የበለጠ እጥፍ ነው የምታበቀላት። እየሳቅሽን የወጋሽኝ፣ እያጫወትሽ ነው የገደልሽኝ። ስለዚህ ከአሁን በኋላ ላንቺ የሚራራ ልብ የለኝም በማለት እንግዲህ በማስረጃና በመረጃ ተጠንቅቃ ለሰላም ልታጋልጣት ትችላለች።